ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ረፋድ ጥንቅራችን ነው። ቆይታችሁን ከኛ ጋር በማድረግ የጥንቅራችን መረጃዎች እንድትከታተሉ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ባለፈው ቅዳሜ ተጀምሮ ዛሬም ድረስ የቀጠለው የአሜሪካ እስራኤልና ኢራን ትንቅንቅ ትላንት ምሽቱን ቀጥሎ በትላንትናው ዕለት እጅግ ከባድ የተባለው ጦርነት ሲካሄድ እንዳደረ ዘገባዎች አመላክተዋል። የአሜሪካና እስራኤል ጀቶች ቴሄራንን ያለ እንቅልፍ አሳድረዋል። ኢራንም ሌሎች አረብ ሀገራት ላይ የምትተኩሳቸውን ሚሳኤሎች ጋብ አድርጋ ሙሉ አቅሟን እስራኤል ላይ ስታሳርፍ አድራለች። ሙሉ መረጃውን ይዘነዋል። ከኢራን ጋር በተያያዘ የሱዳንን መንግስት ክፉኛ ያስደነገጠ ክስተት ተፈጥሯል። በሱዳን ጦር ውስጥ ያፈነገጠ አንድ ኃይል ያስተላለፈው መልእክት የሱዳን መንግስት አፋጣኝ መግለጫ እንዲያወጣና እኔ የለሁበትም እንዲልም አድርጎታል። ጥንቅራችን ከኢራን ጋር በተያያዘ በሱዳን የተፈጠረውን አነጋጋሪ ክስተት ሊያደርሳችሁ ይዞታል። ኔቶ ጦርነቱን ተቀላቅሏል። ኔቶ የኢራንን የሚሳኤል ጥቃት ለመመከት ጥቃት መሰንዘሩ የተሰማ ሲሆን ይህ ጥቃት በመካከለኛው ምስራቅ ጦርነት ከተቀሰቀሰ ወዲህ የኔቶ ኃይሎች ወደ አባል አገር የአየር ክልል የሚያመራ የኢራን ሚሳኤልን ሲያከሽፉ የመጀመሪያው ነው። ክስተቱ ጦርነቱ ከመካከለኛው ምስራቅ አልፎ ወደ አውሮፓና ወደ ኔቶ አባል አገራት እየተስፋፋ መሆኑን ያመለከተ ሆኗል። መረጃውን ይዘነዋል። በፕሬዝዳንት ዶናልድ ትራምፕ ውሳኔ በኢራን ላይ የተከፈተ ወታደራዊ እርምጃ አቅምን ለመወሰን የአሜሪካ ሴኔት መክሯል። ሴኔቱ ትራምፕ በኢራን ላይ እየወሰዱት ባለው ወታደራዊ ዘመቻን በተመለከተ ጥብቅ ውሳኔ ሰጥቷል። ይዘነዋል። በአፍሪካ ቀንድ ጉዳዮች ትንታኔ በመስጠት የሚታወቀው ሆርን ሪቪው ኢራን የኤርትራ ወደቦችን ተጠቅማ ጥቃት ልትፈጽም እንደምትችል እድል እንዳለ የሚተነትን ጽሑፍ አስነብቧል። ትንታኔውን የምንመለከት ይሆናል። በሳምንቱ የሱዳን የውጭ ጉዳይ ኢትዮጵያን የከሰሰበትና ያስጠነቀቀ አዲስ መረጃ መሰማቱ ይታወሳል። ሱዳን የሰጠችውን ይህን ማስጠንቀቂያ ተከትለው ኢትዮጵያ የሱዳንን አምባሳደር ለጥያቄ መጥራቷ ታውቋል። ዘገባውን ይዘናል። በኢትዮ ኤርትራ ውጥረት አፋጣኝ የድርድር ጥሪ ቀርቧል። የአፋጣኝ የድርድር ጥሪ የተሰማው ከወደ አሜሪካ ነው። በርካታ ጥምረትን ያካተተው ህብረት ጦርነት ሳይፈነዳ በኢትዮ ኤርትራ ጉዳይ መፍትሄ እንዲፈለግ ጠይቋል። መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። ከባድ ጦርነት ሲካሄድ አደረ። እስራኤልና አሜሪካ ከኢራን ጋር የሚያደርጉት ፍልሚያ 6ኛ ቀኑን ይዞ እንደቀጠለ ነው። በዛሬው ዕለት ሌሊቱን በሁለቱም ተፋላሚዎች በኩል የታየው ትንቅንቅ እጅግ ከባድ እንደነበር እየወጡ ያሉት ዘገባዎች እያመለከቱ ይገኛሉ። አሜሪካ በህንድ ውቅያኖስ ላይ የነበረን የኢራን የጦር መርከብ በመምታት አስምጣለች። በዚህም በርካታ ሰዎች ህይወታቸው አልፏል። ኢራንም ከጦርነቱ ቀጠና ውጭ የተደረገ ጥቃት በማለት ድርጊቱን አውግዛለች። እስራኤልና አሜሪካ በአየር ኃይሎቻቸውና ከጦር መርከብ በሚተኮሱ ሚሳኤሎች የኢራንን መዲና ቴህራንን ጨምሮ በርካታ ኢላማዎች ናቸው ያሏቸውን ቦታዎች አስፍተው ሲደበድበው አድረዋል። ሲኤንኤንን ጨምሮ በርካታ ዓለም አቀፍ መገናኛ ብዙሃን የዛሬ ሌሊቱ የእስራኤልና የአሜሪካ የጋራ ጥቃት እጅግ ከባድ ነበር ሲሉ አስታውቀዋል። በሌላ አቅጣጫ ደግሞ ኢራን ከሰሞኑ በተለያዩ አረብ ሀገራት ላይ ስታስወነጭፍ የነበረውን ሚሳኤል ቀነስ በማድረግ ሙሉ ትኩረቷን እስራኤል ላይ በማድረግ አዲስ ዙር ማጥቃት እንደፈጸመች ዘገባዎች አመላክተዋል። እስራኤልም ራሷን ከኢራን ሚሳኤሎች ለመከላከል የሚሳኤል መከላከያ ሲስተሞቿን ንቁ አድርጋ ስትከላከል እንዳደረች አስታውቃለች። እስራኤልም ሆነች አሜሪካ በአሁኑ ሰዓት እያደረጉት ያለው ርብርብ ኢራን በሚሳኤል መተኮሷ እንዳትቀጥል ማድረግ ነው። በዚህም የኢራን ሚሳኤሎችንና ማስወንጨፊያዎችን ባሉበት ለማውደም ከፍተኛ የኃይል ርብርብ እየተደረገ ነውም ተብሏል። የአሜሪካ ወታደራዊ ምንጮችን ዋቢ ያደረገው ሮይተርስ የዜና ወኪል አሁን ባለው ሁኔታ የኢራን የሚሳኤል ጥቃት ባለፉት 24 ሰዓታት ውስጥ የ86% የመቀነስ ሁኔታን አሳይቷል። ኢራን ጥቃቶችን የምትሰነዝረው በተምዘግዛጊ ሚሳኤሎች ብቻ ሳይሆን በአጥፍቶ ጠፊ ድሮኖች ጭምር ሲሆን እንደ ሮይተርስ ዘገባ ከሆነ ካለፉት ቀናት አንጻር በአሁኑ ሰዓት የኢራን ተተኳሽ ድሮኖች በ23% ቀንሰው ታይተዋል። ኢራን ለምን ቀነሰች የሚለው ጉዳይ ግን ግልጽ አይደለም።
ወደ ቀጣይ ርዕስ ስናልፍ ኢራን በኤርትራ በኩል ልታጠቃ ትችላለች። በአፍሪካ ቀንድ ጉዳዮች ትንታኔ በመስጠት የሚታወቀው ሆርን ሪቪው ኢራን የኤርትራ ወደቦችን ተጠቅማ ጥቃት ልትፈጽም እንደምትችል እድል እንዳለ የሚተነትን ጽሑፍ አስነብቧል። በተቋሙ አጥኚ የሆኑት ሳሚያ መሐመድ ባቀረቡት የትንተና ጽሑፍ ኢራን ኤርትራና የመንን መሰረት ያደረገ የሁለት ግንባሮች ጥቃት ልትከፍት እንደምትችል አመላክተዋል። ትንተናው ኢራን የጥቃት አደገኛውን ዞን ከፐርዢያ ገልፍ ወደ አፍሪካ ቀንድና ቀይ ባህር ማንቀሳቀሷን ያብራራል። የአጸፋ መልስ ወይም የበቀል እርምጃን መሰረት ያደረገው የኢራን ጦር ፖሊሲ ከፐርዢያ ገልፍ ባለፈ ሌላ የጦር ግንባር በቀይ ባህር የመክፈት እድሉ ሰፊ መሆኑን ሲገለጽ፣ ጥቃቱ በኤርትራ በኩል መሆኑ ድብቅ ስጋት ስለመሆኑ ተተንትኗል። አሰብና ምጽዋ ቀደም ብለውም የኢራን ባህር ኃይል ሎጂስቲክ ማማዎች እንደነበሩ የሚያነሳው ትንተናው ከኤርትራ መንግስት ተገማች ያልሆነ ባህሪ አንጻር ኢራን እነዚህን ወደቦች አዲስ የጦር ግንባር ለመክፈት የመጠቀም እድል የመኖር ጉዳይ ዜሮ አለመሆኑን አብራርቷል። ትንታኔ ኢራን የተቀናጀ ጥቃት 18 ማይል ወይም 28 ኪሎ ሜትሮች ብቻ በሚሰፋው ባቤል መንደብ በኩል ልታሰናዳ መቻሏን አንስቶ በዚህ ማጥቃት የኤርትራ ወደቦች ሚና እንደ ቀዳሚ ጦር ሰፈር ወይም ፎርዋርድ ቤዝስ በመሆን ድሮንና ሚሳኤሎችን ማከማቻና ማስተላለፊያ ሊሆን ይችላል ብለዋል። ከኤርትራ የሚነሱ ጥቃቶች መነሻቸው ተገማች ያለመሆን እድል እንዳላቸው ተብራርቷል። በሌላኛው ምስራቃዊ የውሃ ጥግ ደግሞ ሁቲ ኢራንን ወክሎ ጥቃት የሚከፍት ሲሆን ይሄ ለኢራን ሁለት የጦር ግንባር አድቫንቴጅ የሚሰጥ መሆኑ ተተንትኗል። አልሸባብ ሶስተኛው የኢራን የእጅ አዙር የጦር እጅ የመሆን እድሉም የተብራራ ሲሆን አልሸባብ ከሁቲ መሳሪያና ስልጠና የሚቀበል ሲሆን ለቴህራን ታዛዥ አለመሆኑን የራሱን አጀንዳና ፍላጎት በራሱ የሚመራ መሆኑ ኢራንና ሁቲ የተሻለ አማራጭ አድርጋ እንድትይዝ ያደርጋታል ተብሏል። የኢራንና የኤርትራ የጦር ግንኙነት እንደ አውሮፓ አቆጣጠር ከ2000 አጋማሽ ጀምሮ የነበረ መሆኑን ያነሳው ትንተናው የኢራን የጦር መርከብና ጀልባዎች ነዳጅ ለመሙላትና ትጥቅ ለመጫን የኤርትራን ወደቦች ሲጠቀሙ እንደነበር አመልክቷል። ትንተናው ኢትዮጵያ በኤርትራ ወደቦች ያለውን እንቅስቃሴ በትኩረት እንድታጤንም መክሯል። በቀጣይ ርዕስ ኔቶ ጦርነቱን ተቀላቀለ። ኔቶ የኢራንን የሚሳኤል ጥቃት ለመመከት ጥቃት መሰንዘሩ ተሰምቷል። ወደ ቱርክ የአየር ክልል ሲጓዝ የነበረ የኢራን ሚሳኤል በሜዲትራኒያን ባህር ላይ በሚገኝና የኔቶ የአየር መከላከያ ስርዓት አካል በሆነ የአሜሪካ ባህር ኃይል አውዳሚ መርከብ መመታቱን አልጀዚራ ዘግቧል። ይህ ጥቃት ባለፈው ቅዳሜ በመካከለኛው ምስራቅ ጦርነት ከተቀሰቀሰ ወዲህ የኔቶ ኃይሎች ወደ አባል አገር የአየር ክልል የሚያመራ የኢራን ሚሳኤልን ሲያከሽፉ የመጀመሪያው መሆኑ ተገልጿል። ይህም ግጭቱ ከመካከለኛው ምስራቅ አልፎ ወደ አውሮፓና ወደ ኔቶ አባል አገራት እየተስፋፋ መሆኑን አመላካች ሆኗል። የኔቶ ቃል አቀባይ አሊሰን ሃርት ለሲኤንኤን እንደገለጹት ጥምረቱ ኢራን ቱርክን ኢላማ ማድረጓን በጽኑ ያወግዛል። ኔቶ ከዩክሬን ጦርነት ወዲህ ጥበቃ መጠኑን ከፍ አድርጎ የቆየ ሲሆን ከዚሁ ክስተት በኋላም ይህንኑ አጠናክሮ እንደሚቀጥል ተገልጿል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በሰጡት መግለጫ ይህ ክስተት በአንዱ ላይ የተሰነዘረ ጥቃት በሁላችንም ላይ እንደተሰነዘረ ይቆጠራል የሚለውን የኔቶ የጋራ መከላከያ አንቀጽ 5ን ያስነሳል የሚል እምነት እንደሌላቸው ገልጸዋል። የቱርክ ፕሬዝዳንት የኮሚኒኬሽን ዳይሬክተር እንዳረጋገጡት ሚሳኤሉን ለመከላከል ከተተኮሰ የአየር መከላከያ ሚሳኤል የተረፈ ስብርባሪ በደቡባዊ ቱርክ ክፍት በሆነ ቦታ ላይ ወድቋል። ይህ ክስተት የኔቶ አባል የሆነችው ቱርክ በመካከለኛው ምስራቅ እየተስፋፋ ባለው ግጭት ውስጥ በቀጥታ ስትሳብ ለመጀመሪያ ጊዜ መሆኑን ያሳያል። የቱርክ መከላከያ ሚኒስቴር እንዳብራራው ሚሳኤሉ በምስራቃዊ ሜዲትራኒያን በተተከሉ የኔቶ አየርና ሚሳኤል መከላከያ ስራዎች ከመመታቱ በፊት በኢራቅና በሶሪያ አየር ክልል ላይ አቋርጦ አልፏል። የተመታው ሚሳኤል ስብርባሪዎች ያረፉት በሃታይ ግዛት ውስጥ ሲሆን ይህ አካባቢ አሜሪካ አየር ኃይል የሰፈረበትን የኢንጂል ሪክ የጦር ሰፈር ከያዘው ደቡባዊ ግዛት ጋር የሚዋሰን ነው። በጥቃቱ ምንም አይነት የሰው ሕይወት መጥፋትም ሆነ የመቁሰል አደጋ እንዳላጋጠመ የገለጸው የቱርክ መከላከያ ሚኒስቴር ሁሉም ወገኖች በቀጠና ውስጥ ግጭትን ከሚያባብሱ ድርጊቶች እንዲቆጠቡ አስጠንቅቋል። ቱርክ ግዛቷንና የአየር ክልሏን ለመከላከል አስፈላጊውን እርምጃ ሁሉ ያለምንም ማመንታት እንደምትወስድና በአገሪቱ ላይ ለሚቃጣ በማንኛውም የጥላቻ እርምጃ ምላሽ የመስጠት መብቷ የተጠበቀ መሆኑን አስታውቃለች። ከዚህ ክስተት በኋላ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ለኢራኑ አቻቸው አባስ አራግቺ በስልክ ተቃውሟቸውን አቅርበዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸውና የቴህራንን የሚሳኤልና የድሮን አጸፋ እርምጃ ከመቀስቀሳቸው ከሳምንታት በፊት አንካራ በኢራንና በአሜሪካ መካከል የሽምግልና ጥረት ለማድረግ ሞክራ እንደነበር ይታወሳል። አሁን ላይ በርካታ የባህረ ሰላጤውና ሌሎች ሀገራት የዚህ እየተባባሰ የመጣው ግጭት ቀጥተኛና ተዘዋዋሪ ሰለባ እየሆኑ ይገኛሉ። ኢራን ወደ ቱርክ ሚሳኤል መተኮሷ ለምን እንደሆነ እስካሁን ግልጽ ባይሆንም ድርጊቱ ኔቶን በቀጥታ ወደ ግጭቱ ሊያስገባው የሚችል አደገኛ አካሄድ መሆኑን ተንታኞች እየገለጹ ይገኛሉ። ወደ ቀጣይ መረጃ ስናልፍ ሱዳን የደረሰው የኢራን ግብግብ። የኢራን ጉዳይ ሱዳን ገብቶ በሱዳን ጦር ውስጥ አዲስ ግብግብን ፈጥሯል። የኢራን ጉዳይ ቆጨናል፣ የእግረኛ ውጊያ ከተጀመረ ወደ ኢራን ሸኙን የሚል የጦር ክፍል ያስተላለፈው መልእክት
የሱዳንን መንግስት ክፉኛ አስደንግጧል። ይህ የተሰማው በጀነራል አብዱል ፈታህ አልቡርሃን በሚመራው የሱዳን መደበኛ ጦር ውስጥ ነው። በዚህ ዙሪያ የከረረ መግለጫን ማውጣት ጦሩን እንዳይከፋፍለው ያሰጋው የአልቡርሃን መንግስት ነገሩን ቀለል አድርጎ በጥበብ መያዝን መርጧል። ያም ሆኖ ነገሩ የሚታይ ከሆነ ውጤቱም ከበድ ሊል ስለሚችል በሱዳን በአሁኑ ሰዓት በኢራን እየተካሄደ ካለው ጦርነት ጋር በተያያዘ የእግረኛ ውጊያ ከተጀመረ ለኢራን ተሰልፈን እንዋጋለን የሚሉ ኃይሎች ቅስቀሳ መጀመራቸውን ተከትሎ የሀገሪቱ መንግስት በጥብቅ ያስጠነቀቀበት ሁኔታ ታይቷል። ሱዳን ትሪቢዩን ድረገጽ ባሰራጨው ዘገባ እንዳመለከተው ከሆነ ፖፑላር ኮንግረስ ፓርቲ የተባለው የፖለቲካ ድርጅት መሪ የሆኑት መሪ የረመዳን ጾም የማፍጠር ስነ ስርዓት ላይ ያደረጉት ወጣቱና የሱዳን ጦር ኢራን ሄዶ መዋጋት አለበት የሚለው ቅስቀሳ በሱዳን በርካቶችን የቀሰቀሰ መሆኑ ታውቋል። ቅስቀሳው እስከ መደበኛ ጦሩም ድረስ ገብቶ መነጋገሪያ መሆኑ የአልቡርሃንን መንግስት አስደንግጧል። ጦሩ ሄዶ ኢራን ባይዋጋ እንኳን እንደዚህ አይነት ድምጾች በሱዳን ምድር መሰማታቸው ሱዳን ለሚኖራት ዓለም አቀፍ ግንኙነት አደጋ ነው በሚል በቀላሉ የሚታይ አልሆነም። በዚህም ቅስቀሳውን ተከትሎ ጦሩን ጨምሮ የወጣቶች ንቅናቄ መኖሩን የተረዳው በጀነራል አብዱል ፈታህ አልቡርሃን የሚመራ የሱዳን መንግስት ይሄ የሱዳን ጦርነት አይደለም፣ አርፋችሁ ተቀመጡ በማለት ያስጠነቀቀ መሆኑ ታውቋል። የመረጃው ምንጭ የሆነው ሱዳን ትሪቢዩን አንዳንድ ወታደራዊ አመራሮች የሱዳን መደበኛ ጦር ዩኒፎርምን እንደለበሱ ለኢራን ወግነው የሚዋጉ መሆኑን የሚገልጽ መልእክት በተለያዩ ማህበራዊ ሚዲያዎች እያሰራጩ መሆኑን ያመለከተው የሱዳን መደበኛ ጦር ይሁንና ይህ አይነቱ ቅስቀሳ የሱዳንን መደበኛ ጦር የሚወክል ሳይሆን የግለሰቦች የግል ፍላጎትና ዓላማ መሆኑ ይታወቅልን ማለቱንም አመላክቷል። በጀነራል አብዱል ፈታህ አልቡርሃን መንግስት ውስጥ ግብፅን ጨምሮ በበርካታ ሀገራት በአሸባሪነት የተፈረጀው ሙስሊም ብራዘርሁድ የተባለው ክንፍ ሰርጎ የገባ መሆኑ እየተነገረ ባለበት እንደዚህ አይነት መልእክት መተላለፉ የአልቡርሃንን መንግስት ክፉኛ ያስደነገጠ መሆኑ ታውቋል። ሱዳን በገባችበት የሁለቱ ጀነራሎች ጦርነት ነገሮች በሂደት እየተወሳሰቡ በርካታ የውጭ ኃይሎች የገቡበት ሲሆን ኢራንም ብትሆን ለአልቡርሃን ጦር የተወሰነ የጦር መሳሪያዎችን በማቅረብ ስትጠረጠር ቆይታለች። ከኢራን ጋር በሚኖረው ግንኙነት በምዕራቡ ዓለም ጥርስ ውስጥ እንደሚገባ የተረዳው የጀነራል አልቡርሃን መንግስት መረጃዎችን አጥብቆ ሲከላከልም ቆይቷል። ወደ ቀጣይ ርዕስ አለፍን። ኢትዮጵያ የሱዳንን አምባሳደር ለጥያቄ አስጠራች። ከቅርብ ጊዜ ወዲህ የሱዳን ጦር ኢትዮጵያ ላይ ተደጋጋሚ ክሶች እያሰማ ይገኛል። አዲስ አበባ ለፈጥኖ ደራሽ ኃይሎች ድጋፍ እንደምትሰጥና ይሄ ጦር ድጋፍ ከኢትዮጵያ ተነስተው ጥቃት በሚፈጽሙ ድሮኖች እንዲሁም ለቡድኑ የጦር ማሰልጠኛ ካምፕ በሚሉ ክሶች ይገለጻል። በሳምንቱ የሱዳን ጦር ኢትዮጵያን ያስጠነቀቀ አዲስ መረጃ መሰማቱ ይታወሳል። የሱዳን ውጭ ጉዳይ ሚኒስቴር ከሰሞኑ የሰጡትን ማስጠንቀቂያ ተከትሎ ታዲያ ኢትዮጵያ መልስ መስጠቷን ዳባንጋ ሱዳን የተሰኘ የዜና ምንጭ ዘግቧል። ኢትዮጵያ የሱዳን ውጭ ጉዳይ ሚኒስቴር ክስና ማስጠንቀቂያን ተከትላ የሱዳንን አምባሳደር ለጥያቄ መጥራቷን ነው የዜና ምንጩ የዘገበው። የሱዳን ውጭ ጉዳይ ሚኒስቴር ኢትዮጵያ በሱዳን ጦርነት እጇን እያስገባች መሆኑን ገልጾ ከኢትዮጵያ በሚነሱ ድሮኖች ጥቃቶች እየተፈጸሙ ነው ብሏል። ኢትዮጵያ በሱዳን ጦርነት የምታሳየውን ጣልቃ ገብነት እንድታቆም ማስጠንቀቂያም ሰጥቷል። እንደ ዜና ምንጩ ይህንን ክስና ማስጠንቀቂያ እንዲያብራሩ የኢትዮጵያ ውጭ ጉዳይ ሚኒስቴር በአዲስ አበባ የሱዳን አምባሳደር የሆኑትን አይን አቢዲን አባስ መሐመድ ለጥያቄና ማብራሪያ ጠርቷል። በጉዳዩ ዘገባ ያወጣው አልጀዚራ በበኩሉ የኢትዮጵያ ዲፕሎማቲክ ምንጮችን ጠቅሶ የኢትዮጵያ ውጭ ጉዳይ ለሱዳን አምባሳደር ኢትዮጵያ ክሱን የማትቀበል መሆኑን መናገሩን ዘግቧል። የሱዳን ጦር መሰል ክሶችን የሚያሰማው የኢትዮጵያ አማጺ ኃይሎችንና ታጣቂዎችን በጦርነቱ እየተጠቀመ መሆኑን ለመሸፋፈን ስለመሆኑ ኢትዮጵያ ገልጻለች። ኢትዮጵያ በሱዳን ጦርነት ገለልተኛ ነኝ ስትል ለአምባሳደሩ መናገሯን ዘገባው አክሏል። ዳባንጋ ሱዳን የዜና ምንጭ ሁለቱ ሀገራት አሁን ላይ አንዳቸው ሌላኛውን መካሰስ ተከትሎ ወደ ድንበር ግጭት ያመሩ ይሆናል ሲል ግምት ሰጥቷል። የሱዳን ምስራቃዊ ድንበር የጦር ግንባር የሚሆንበት እድል ሰፊ ነው ሲል ተንትኗል። የካርቱምና አዲስ አበባ ውጥረት ከሰሞኑ ከቃላት የተሻገረ ሆኗል ሲል ጽፏል። ከኢትዮጵያ የሚነሱ ጥቃቶች በሱዳን ብሉ ናይል ግዛት መፈናቀሎችን አስከትለዋል ሲል ይሄው የሱዳን ዜና ምንጭ አክሏል። የኢትዮጵያ ጦር ክፍሎች በገዚራ ግዛት መታየታቸውን ገልጾ የሁለቱ ሀገራት ውጥረት ለመባባሱ ይሄ ማስረጃ ነው ብሏል። በኢትዮጵያ በኩል የሀገሪቱ ጦር ክፍሎች ወደ ሱዳን ግዛት ስለመዝለቃቸው ግን የተሰጠ መረጃ የለም። ኢትዮጵያ በትግራይ ያሉ ኃይሎችን ጨምሮ ሌሎች አማጺ ኃይሎችን በሱዳን እንደሚደገፉ እንደምታምን ዘገባው አክሏል። ዘገባው በሱዳን ምስራቃዊ ድንበር በኩል የሚከፈት አዲስ የጦር ግንባር ሱዳን ውስጥ ያለውን ጦርነትና ጦርነቱን ለመፍታት የሚደረገውን ዓለም አቀፍ ጥረት የሚያወሳስብ ነው ሲል ዘግቧል። ወደ ቀጣይ ርዕስ አለፍን። ትራምፕ በሙሉ ኃይል እንዲዋጉ ውሳኔ ተላለፈ። በፕሬዝዳንት ዶናልድ ትራምፕ ውሳኔ በኢራን ላይ የተከፈተው ወታደራዊ እርምጃ አቅምን ለመወሰን የአሜሪካ ሴኔት መክሯል። ትራምፕ በኢራን ላይ እየወሰዱት ያለው ወታደራዊ ዘመቻ ያለ ገደብ እንዲቀጥል ውሳኔ ተሰጥቷል። የአሜሪካ ሴኔት ሪፐብሊካኖች ትላንት ረቡዕ ዕለት በፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚካሄደውን ወታደራዊ ዘመቻ የደገፉ ሲሆን የአየር ጥቃቱን ለማስቆምና ማናቸውም በኢራን ላይ የሚሰነዘሩ ጥቃቶች በኮንግረሱ ፍቃድ እንዲያገኙ የሚያስገድደውን የሁለቱ ፓርቲዎች የጋራ ውሳኔ ሀሳብ ድምፅ በመስጠት አግደዋል።
የአሜሪካ ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃቶችን እንዲቀጥሉ ያላቸውን ስልጣን ለመገደብ የቀረበውን የውሳኔ ሐሳብ ውድቅ አድርጎታል። ይህ ውሳኔ ከሕግ አውጪዎች ግልጽ ፍቃድ ውጭ ለተጀመረው ግጭት በኮንግረስ ውስጥ ያለውን ጠባብ ድጋፍ የሚያሳይ ነው። በዴሞክራቱ ቲም ኬን እና በሪፐብሊካኑ ራንድ ፖል በጋራ የቀረበው ይህ ረቂቅ ኮንግረሱ ወታደራዊ ዘመቻውን ካላጸደቀ በቀር የአሜሪካ ኃይሎች በኢራን ላይ ከከፈቱት ጥቃት እንዲያፈገፍጉ የሚያስገድድ ነበር። ነገር ግን ሪፐብሊካኖች በሴኔት ውስጥ ያላቸውን የ53 ለ47 የአብላጫ ድምፅ በመጠቀም እንዲሁም ፕሬዝዳንቱ ከእስራኤል ጋር በመሆን በኢራን ላይ ያዘዙትን ጥቃት በአብዛኛው በመደገፋቸው የውሳኔ ሐሳቡ በዚሁ የድምፅ ልዩነት ሊወድቅ ችሏል። ይህ የድምፅ አሰጣጥ የተካሄደው ኢራኑን የበላይ መሪ አያቶላ አሊ ካሚኒን እና በርካታ የቴህራን ከፍተኛ ባለስልጣናትን ለህልፈት የዳረገው እንዲሁም በኩዌት በሚገኝ የአሜሪካ የጦር ሰፈር ላይ ኢራን በከፈተችው አጸፋዊ ጥቃት የአሜሪካ ወታደሮች የተገደሉበትና በፍጥነት እያባባሰ የመጣው ግጭት በተጀመረ በአምስተኛው ቀን ነው። ዴሞክራቶች ትራምፕ የአሜሪካ ምክር ቤትን ስልጣን ወደ ጎን ገፍተዋል በሚል ተችተዋል። በምክር ቤት ውስጥ ያሉ አብዛኞቹ የትራምፕ ፓርቲ አባላት የውሳኔ ሐሳቡን የተቃወሙት ሲሆን ነገር ግን ጦርነቱ በሚመጡ ሳምንታት እየሰፋ የሚሄድ ከሆነ ሐሳባቸውን ሊቀይሩ እንደሚችሉ ጠቁመዋል። ባለፈው ሳምንት ማብቂያ ላይ የተጀመረው ይህ ጦርነት እስከ 8 ሳምንታት ሊቆይ እንደሚችል የመከላከያ ሚኒስትሩ ፒት ሄግሴት ተናግረዋል። ይህ ትራምፕ ከሰጡት ጊዜ በእጥፍ የሚበልጥ ነው። የምክር ቤት አባላቱ በፓርቲ ደረጃ ድጋፍና ተቃውሟቸውን በተመሳሳይ የገለጹ ሲሆን አንዲት የሪፐብሊካን ፓርቲ የምክር ቤት አባል ውሳኔውን መደገፍ ለኢራንና ለአሜሪካ ወታደሮች የተሳሳተ መልእክት ማስተላለፍ ነው ብለዋል። የዴሞክራቶች መሪው ቻክ ሹመር ድምፅ ከመሰጠቱ በፊት ባደረጉት ንግግር በመካከለኛው ምስራቅ በሚካሄደው ያልተቋረጠ ጦርነት ከተሰላቸው የአሜሪካ ሕዝብ ጋር ትቆማላችሁ ወይስ ወደ ሌላ ጦርነት እያስገቡን ካሉት ዶናልድ ትራምፕ እና ፒት ሄግሴት ጋር ትቆማላችሁ ሲሉ ጠይቀው ነበር። ይህ የውሳኔ ሐሳብ በምክር ቤቱ አባላት ውድቅ ቢደረግም ዛሬ ደግሞ ወደ ሌላኛው ምክር ቤት ቀርቦ ውሳኔ ይሰጥበታል። ነገር ግን ተቀባይነት የማግኘቱ ነገር አጠያቂ ነው። በጉዳዩ ላይ ጠንካራ ተቃውሞ ያላቸው ዴሞክራቶች በበኩላቸው ትራምፕ የአየር ላይ ጥቃቱን ሲያዙ ኮንግረሱን ማለፋቸው ሕገ መንግስቱን የጣሰ አካሄድ ነው በማለት ይከራከራሉ። በአሜሪካ ሕግ መሰረት ፕሬዝዳንቱ በይፋ ሳያውጁ በራሳቸው ውሳኔ ጦርነት ማካሄድ የሚችሉ ሲሆን ነገር ግን በ48 ሰዓት ውስጥ ለኮንግረሱ ማሳወቅ ይጠበቅባቸዋል። ወደ ቀጣይ መረጃ አለፍን። በኢትዮ ኤርትራ ውጥረት ከአሜሪካ የቀረበው አፋጣኝ ጥሪ። በኢትዮ ኤርትራ ውጥረት አፋጣኝ የድርድር ጥሪ ቀርቧል። ይህ አፋጣኝ የድርድር ጥሪ የተሰማው ከወደ አሜሪካ ነው። በርካታ ጥምረትን ያካተተው ህብረት ጦርነት ሳይፈነዳ በኢትዮ ኤርትራ ጉዳይ መፍትሄ እንዲፈለግ ጠይቋል። በይፋ ደብዳቤ የቀረበውና የጦርነት ስጋትን ያመለከተው ይህ ጥሪ በኢትዮጵያና የኤርትራ ዲያስፖራ ማህበራት በኩል የቀረበ ነው። ደብዳቤውም እኛ ፊርማችን ከታች የተያዘው የኢትዮጵያና የኤርትራ አሜሪካውያን የዲያስፖራ ማህበረሰቦች ማህበራት በአፍሪካ ቀንድ ውስጥ እየጨመረ የመጣው ውጥረት ወደ ከፍተኛ የትጥቅ ግጭት ሊሸጋገር ይችላል የሚል ስጋት ፈጥሮብናል ሲሉ አመልክተዋል። በቅርብ ጊዜያትም የኢትዮጵያና የኤርትራ መንግስታትና ባለስልጣናት እየሰጡ ያሉት መግለጫዎችና እየወሰዳቸው ያሉት እርምጃዎች ቀጠናውን ወደ አደገኛ የጦርነት ስጋት ያስጠጋ ነው ሲሉ ማህበራቱ ስጋታቸውን ገልጸዋል። በተለይም ይህ ውጥረት ከትግራይ ክልል ጋር በተያያዘ በመሆኑ ነገሩን ይበልጥ አሳሳቢ ያደርገዋል ሲሉ ነው ማህበራቱ ያመለከቱት። ክልሉና ዓለም አቀፉ ማህበረሰብ ግጭትን ለመከላከል አሁን ላይ አፋጣኝ እርምጃ ካልወሰዱ የሲቪሎች ህይወትና ደህንነት ከባድ አደጋ ላይ ይወድቃል ሲል ደብዳቤው አስጠንቅቋል። በአሜሪካ የሚገኙት የኢትዮጵያና የኤርትራውያን ዲያስፖራ ማህበራቱ በዚሁ ደብዳቤ በተለይ በኢትዮጵያ ኤርትራ ድንበርና በትግራይና አካባቢው ወታደራዊ እንቅስቃሴ መደረጉን የሚገልጹ ዘገባዎች እንዳሳሰቧቸው ገልጸዋል። የሁለቱ ሀገራት ባለስልጣናት በኤርትራና በኢትዮጵያ መካከል የሚደረግን ማንኛውንም ጦርነት እንዲያስቆሙና ትግራይ ክልል ወደ ሙሉ ግጭት እንዳይመለስ እንዲያደርጉ እናሳስባለን ሲል ደብዳቤው አመልክቷል። ክልሉ አሁንም ከ2020 እስከ 2022 ጦርነት እያገገመ ነው ያለው ይህ የማህበራቱ የጋራ ደብዳቤ በጦርነቱ በመቶ ሺዎች የሚቆጠሩ ሰዎች ህይወታቸውን ማጣታቸውን አስታውሷል። በክልሉ ውስጥ አዲስ ግጭት ካለፈ የበለጠ አስከፊ ሊሆን ይችላል ሲል ስጋቱን የገለጸው ይህ ደብዳቤ የውጭ ተዋናዮች ተሳትፎ ጦርነቱ ለማቆም የበለጠ ከባድ ያደርገዋል ሲል አሳስቧል። በተጨማሪም ሁሉም ወገኖች የሰብአዊ መብቶችን እንዲያከብሩና በሺዎች የሚቆጠሩ ሲቪሎች የተገደሉባቸውንና ሌሎችም የተፈናቀሉባቸውን የአማራና የኦሮሚያን ጨምሮ በመላ ኢትዮጵያ ለሚከሰቱ ግጭቶች ሰላማዊ ፖለቲካ መፍትሄዎችን እንዲከተሉ እናሳስባለን ሲሉ የኢትዮ ኤርትራ ማህበራቱ አመልክተዋል። የአፍሪካ ህብረት፣ የአውሮፓ ህብረትና የዩናይትድ ስቴትስ መንግስትን ጨምሮ ዓለም አቀፍ ተዋናዮች ሁሉም ወገኖች ውጥረትን ለማርገብ በኤርትራና በኢትዮጵያ መካከል ጦርነትን ለመከላከል በኢትዮጵያ ውስጥ ግጭቶችን በሰላማዊ መንገድ ለመፍታት እንዲደግፉና የሲቪሎችን ጥበቃና የሰብአዊ መብቶችን ማክበር ቅድሚያ እንዲሰጡ ያላቸውን ተጽዕኖ እንዲጠቀሙ ጥሪ እናቀርባለን ሲሉ ማህበራቱ አጽንኦት ሰጥተዋል። ይህን ደብዳቤ በጋራ የሰጡት የኢትዮ ኤርትራ ዲያስፖራ ማህበራትም አሜሪካ ኢትዮጵያ ፐብሊክ አፌር ኮሚቴ፣ ናትና ችልድረን ፋውንዴሽን፣ ኦምና ትግራይ፣ ኦሮሞ ሌጋሲ ሊደርሺፕ እና አድቮኬሲ አሶሲዬሽን፣ ሴኩሪቲ ኤንድ ጀስቲስ ፎር ትግራያንስ፣ ቲም ፍሪደም ኢንተርናሽናል፣ ትግራይ ዲዛስተር ሪሊፍ ፈንድ እና ዩናይትድ ውመን ኦፍ ዘ ሆርን ናቸው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።